ዜና እረፍት የአንጋፋው አርቲስት የብዙዎች ተወዳጅ አርቲስት ሰራዊት ፍቅሬ ወላጅ እናት ወይዘሮ በለጥሻቸው ማሙጫ በ89 ዓመታቸው ከዚህ ድካም አርፈዋል። እናት ማለት የፍቅር ጥግ የትዕግስት ተምሳሌት ናት። ወይዘሮ በለጥሻቸው ባሳለፉት ረጅም የህይወት ዘመናቸው አርቲስት ሰራዊትን ጨምሮ ለሀገር የሚጠቅሙ ምርጥ ልጆችን ኮትኩተው ያሳደጉ፣ በደግነታቸውና በለጋስነታቸው በአካባቢው ማህበረሰብ ዘንድ እጅግ የሚወደዱ እናት ነበሩ። የእማሆይ በለጥሻቸው ማውጫ የቀብር ስነ ስርዓት ነገ ማክሰኞ መጋቢት 8 ቀን 2018 ዓ.ም በየካ ደብረ ሳህል ቅዱስ ሚካኤል ቤተክርስቲያን ከቀኑ 9 ሰዓት ላይ ይፈጸማል። የአስክሬን ሽኝት የሚደረገው ካሳንቺስ እንደራሴ ሆቴል ጀርባ የሚገኘው መኖሪያ ቤታቸው መሆኑን ቤተሰቦቻቸው ገልጸዋል። እንደሚታወቀው አርቲስት ሰራዊት ፍቅሬ በጥበብ ስራዎቹ የሚታወቅ አንጋፋ የጥበብ ባለሙያ ነው። እንዲሁም በማስታወቂያ ስራዎቹ እናውቀዋለን። ሰራዊት ፍቅሬ ገና በልጅነት ነበር ወደ ጥበብ ዓለም የገባው። በተለይ በኢትዮጵያ ብሔራዊ ቲያትር ውስጥ በመታቀፍ በልጆች የቲያትር ክፍል ውስጥ በማደግ ለዛሬ ስኬቱ መሰረት ጥሏል። የኪነ ጥበብ ትምህርቱንም በአዲስ አበባ ዩኒቨርሲቲ ወይም የቀድሞ ቀዳማዊ ኃይለ ሥላሴ ዩኒቨርሲቲ በቲያትር ጥበብ ዘርፍ ተከታትሏል። ሰራዊት በአንድ ዘርፍ ብቻ የተወሰነ አይደለም። ተዋናይ በበርካታ የቲያትር መድረኮች፣ በፊልሞች ላይ የማይረሱ ገጸ ባህሪያትን ተጫውቷል። በተለይ በኢትዮጵያ ቴሌቪዥን ኢቢሲ ታይቶ በነበረው ድራማዎች ላይ ያለውን አክቲንግ ለብዙዎች ተወዳጅ በማሳየት ለብዙዎች ተወዳጅ እንዲሆን አድርጎታል። እንዲሁም በድርሰትና በዳይሬክቲንግም ስራዎቹ ይታወቃል። ራሱ የደረሳቸውና ዳይሬክት ያደረጋቸው በርካታ ስራዎች አሉት። በፈጠራ ስራዎች፣ በማህበራዊ ትችቶችና አስቂኝ ድርጊቶቹ በማዋሃድ የሚታወቅ አርቲስት ነው። እንዲሁም በማስታወቂያ ሰራዊት ፍቅሬ በኢትዮጵያ የማስታወቂያ ኢንዱስትሪ ውስጥ ፈርቀዳጅ የሆኑ ስራዎችን ከሰራ አርቲስቶች አንዱ ነው። ሰራዊት ፍቅሬ የማስታወቂያና የዝግጅት ስራ የተባለ ድርጅት በመመስረት ትልልቅ ዝግጅቶችና የማስታወቂያ ስራዎችን ሰርቷል። እንዲሁም ከአርቲስት ሙሉዓለም ታደሰ ጋር በደንብ ተጣምረው የሰሩ አርቲስቶች ናቸው። እንዲሁም አርቲስት ሙሉዓለም ታደሰና አርቲስት ሰራዊት ፍቅሬ እንዲሁም አብረው ብዙ ስራዎችን ከመስራታቸው ጋር ተያይዞ እነዚህ ሰዎች የፍቅር ግንኙነት አላቸው እንዴ እስከመባል የሚታወቁ ናቸው። በልጅነታችን በጣም ብዙ በኢቲቪ የሚታዩ ማስታወቂያዎችን ጥንድ ሆኖ በመስራት ይታወቃሉ ማለት ነው። በዝግጅትም ረገድ የተለያዩ የጥበብ ውጤቶችን ወደ ህዝብ እንዲደርስ በማድረግ ረገድ ትልቅ ሚና ተጫውቷል። ሌላው የመድረክ ቲያትሮች በብሔራዊ ቲያትርና በሌሎች መድረኮች የቀረቡ በርካታ ክላሲክ ቲያትሮች ላይ ተሳትፏል። እንዲሁም አርቲስት ሰራዊት ፍቅሬ ትላልቅ ህዝባዊ መድረኮችን ህዝባዊ ፕሮግራሞችን በመምራትም ይታወቃል። ቀደም ሲል በሚሊኒየም አዳራሽ አዲስ ዓመት ሲመጣ የሚዘጋጁ የዋዜማ ፕሮግራሞች ነበሩና እነዛን ፕሮግራሞች በመምራት የሚታወቅ አንጋፋ አርቲስት ነውና በልጅነታችን በጣም ብዙ ትዝታዎች ያሉት አርቲስት ነው። ሰራዊት ከጥበብ ስራዎች ባሻገር በተለያዩ የበጎ አድራጎት ስራዎችና ሀገራዊ ጥሪዎች ላይ እንቁ ተሳትፎ ያደርጋል። በንግግር ብቃቱም የሚደነቅ ሲሆን ወጣቶችን በማበረታታት ረገድ የሚታወቅ ነው። ባጭሩ ሰራዊት ፍቅሬ በኢትዮጵያ የጥበብ ታሪክ ውስጥ ከተዋናይነት አልፎ ወደ ቢዝነሱ ዓለም በመሸጋገር የጥበብ ስራዎች እንዴት በድርጅት ደረጃ ሊሰራ እንደሚችል በተግባር ያሳየ ጠንካራ ባለሙያ ነው። አሁን ላይም ደግሞ ወጣት ቲክቶከሮችን በማበረታታት በምክር በመስጠት የተለያዩ ነገሮችን በማድረግ ይታወቃል። ይህም በማድረጉ ደግሞ በጣም ብዙ ትችቶችም ሲደርሱበት ተመልክተናል። በተለይ በወጣቱ በቲክቶከሩ በአዶናይ ጋር ተያይዞ በጣም ብዙ ትችቶች ደርሰውበታል። ብዙ ሰዎች ተቃውመውታል። ግን እንደዛውም ሆኖ በጣም ብዙ ሰዎች ደግሞ ደግፎታልና አርቲስት ሰራዊት ፍቅሬ ምን ብሎ ያምናል? እኛ ኦልድ ከሆነው ከቴክኖሎጂ ነው ወደዚህ የመጣ ነውና እኛ ስንጀምር ከጋዜጣ ጀመርን፣ ከዛን ሬዲዮ፣ ከዛ ቴሌቪዥን፣ ዩቲዩብ እያልን እያደገ ሄደ። ስለዚህ አሁን ዘመኑ ደግሞ የሶሻል ሚዲያ ነውና እኛም ራሳችንን በዛ መልክ ልናሳድግና ከዘመኑ ጋር ራሳችንን ልናስተዋውቅ አፕዴት ልናደርግ ይገባል የሚል ተራማጅ የሆነ አስተሳሰብ ያለው አንጋፋ ትልቅ አርቲስት ነውና አርቲስት ሰራዊት ፍቅሬ
እግዚአብሔር አምላክ መጽናናቱን ያድልህ። የእናትንም ነፍስ በአጸደ ገነት ያኖርልን። ለቤተሰቡ ለመላው ኢትዮጵያ ሕዝብ መጽናናትን እንመኛለን። የተከበራችሁ ተመልካቾቻችን ለዛሬ ይዘንላችሁ የቀረብነው መረጃ ፕሮግራም ይሄን ይመስላል። ለቻናሉ አዲስ የሆናችሁ ቻናላችንን ሰብስክራይብ በማድረግ እንዲሁም የደውል ምልክቷን በመጫን ቤተሰብ እንድትሆኑ በአክብሮት እንጋብዛለን። ሰራዊት ፍቅር ይባላለሁ። ሰራዊት ፍቅር የመርካዛው ድረስ ጥዱም ቢለሞት ገፊ በትሩ ወልደ ሰማያት ከወንድ በላይ ነው ሙሉ ስሜ። እና እናቴ ወይዘሮ በለጥሻቸው ማመጫ ወንድም አርዟል ትባላለች። ካሳንቺስ ነው የተወለድኩት። አዲስ አበባ ከተማ ውስጥ ተወልጄ ያደግኩት። ልዩ ስሙ እንደራሴ ሆቴል አካባቢ የሚባል እዛ ነው ተወልጄ ያደግኩት። ላለፉት ብዙ ዓመታት አንደኛ ደረጃና መለስተኛ ሁለተኛ ደረጃ አስፋወሰን ትምህርት ቤት ተማርኩ። ከዛ በኋላ ደግሞ አስፋወሰን ትምህርት ቤት አስፋወሰን አጠቃላይ ነበር ሁለተኛ ደረጃ። እዛ ደግሞ እስከ 12ኛ ክፍል ተማርኩ። እሱም አሁን ምስራቅ ተብሏል። 12ኛ ክፍል አካባቢ ትንሽ ፍንዳታ ነገር ሆነ። ትምህርቱን ዘንጋል ነውና ማትሪክ እምቢ አለ። ምን ነው እምቢ ይላል አይደል? ከዛ ማትሪክ አልመጣልኝም። ያኔ ጥሩ ነበር። አይ ዶንት ኖ አሁን ምን እንደሆነ አላውቅም። የዛን ጊዜ ማትሪክ እዚህ ሲር ካልመጣልህ በሚቀጥለው ዓመት ካልመጣልህ በሚቀጥለው ያልክ ትቀጥላለህ እስኪመጣልህ ድረስ እና እሱንም እንትን እያልኩ ጂጂአርሲ የሚባል ኩባንያ አባቴ አስገባኝ። ጂጂአርሲ የውጭ ድርጅት እንዳይመስላችሁ፣ ጌታውን ገብረ ጻዲቅ ሮድ ኮንትራክተር። እንግዲህ እዛ የመንገድ ስራው ላይ የሂሳብ ሰራተኛው ደሞዝ እንከፍላለን፣ ቀሪን መዘግባለን፣ ምን እንላለን እንዴ አይነት ስራ። እሱን እየሰራው ኤስኤልሲም እያሻሻልኩ ከዛ ወደ የብሔራዊ ውትድርና አገልግሎት ዘመቻ መጣ። የዛን ጊዜ እያንዳንዱ ከ18 ዓመት በላይ የሆነ ወጣት ይሄዳል፣ 6 ወር ይሰለጥናል። ከዛ በኋላ 2 ዓመት ሰርቪስ ይሰጥና ተመልሶ ወደ ቤቱ ይመለሳል። ሀገር ችግር ላይ በሆነች ሰዓት ደግሞ አንድ ፊሽካ ሲነፋ ተመልሶ ይዘምታል። እንደዚህ ነበረ አዋጁ። ብሔራዊ ውትድርና ሁለተኛ ዙር እንድንዘምት ተባለ። ደግሰን ፓርቲ ደግሰን ነው ይሄድ ነው። ምክንያቱም አንደኛ ዙሮችን አይተናል። ጥሩ ቦታ ነው የተመደቡት፣ ደስ ይላሉ። ስለዚህ ሁለተኛ ዙርም ያ ነው ሊገጥመው የሚችለው አለን። በደንብ ጨፍረን ምናምን። የዛን ጊዜ ብሔራዊ ውትድርና ሲባል ግማሹ ይደበቃል፣ ድብኝት ስር የሚገባለ፣ ኮርኒስ ላይ ወጥቶ አይጥ እግሩን የሚበላው አለ። ብዙ እንትን ነበር። እኛ ሄድን፣ የጨፈርን ሄድን። ታጠቅ 2 ማሰልጠኛ ማዕከል ይባላል፣ ጦል ላይ የሚባል ወደዚህ በጅማ መስመር ነው ያለው። ጦል ላይ ገባን። ፀጉራችንን ተላጨን። አንድ አይነት ቱታ፣ አንድ አይነት ጫማ፣ አንድ አይነት ምናምን፣ ሁላችንም ወንድማማች መሰልን። ወደ 10,000 ምናምን ሰዎች ነን። ዴዴሳም አለ፣ መስሎም አለ፣ አስረስ አለ። አስረስ ተመሳሰልን፣ ጠፋብኝ። ቁመታችን ሁሉ እኩል ሆነ። እንግዲህ አስረስን ታውቁታላችሁ፣ ትንሽ ከኔ አነስ አጠር ይላል። ሁላችንም በቃ አንድ አይነት መሰልን። እዛ ዘመቻ እንትን ላይ ግዳጅ ላይ እንደዚህ ወለም ዘለም የለም። ላብ ደምን ያድናል ስለሚባል በስነ ስርዓት ነው ስልጠናው፣ በስነ ስርዓት ነው። ከፍ ዝቅ 11 ሰዓት መነሳት፣ መሮጥ፣ መውደቅ፣ መነስ ሙሉ የሚሊተሪ ስልጠና ነው። ደቂቃ በዛ ላይ ሰዓት የሚባል አለ። እዛ ሰዓት ማለት 12 ሰዓት ከተባለ 12 ሰዓት ነው። 12 ሰዓት ከ2 ደቂቃ በትመጣ ቅጣቱን ቅጣት አይደለም። ምክንያቱም ጦር ሜዳ ላይ ከሆነ እሱ 2 ደቂቃ ካለፍክ አለቀልህ ማለት ነው በሌላ በወታደር ቋንቋ። ኤንዌይ ሰዓታችንን እያከበርን እየሰለጠንን ቆየን። ከዛ በኋላ የብርጌድ ለብርጌድ ውድድር ነበር። የምትሰራው ከማን ነው? ከወጣቶቹ ጋር። ወጣቶቹ አንደኛ በደንብ ማኒፕሌት ማድረግ ይችላሉ፣ በደንብ ይጠቀሙበታል። እና ከነዚህ ልጆች ጋር መስራት አለብን፣ አንድ ላይ መስራት አለብን። አንዳንድ ጊዜ ሶሻል ሚዲያ ላይ የሚወጡትን ማስታወቂያዎች እኛ ሜንስትሪሙ ላይ ብንወጣ እነሱ ቢሰሩት እዚህ ላይ የሚል ነገር በማሰብ እዛ ውስጥ መግባት ግድ ነው ነበር እኮ። መጀመሪያ በድንጋይ ላይ ጻፍ ነበር፣ ከዛ ጋዜጣ፣ ከዛ ሬዲዮ፣ ከዛ ብላክ ኤንድ ዋይት ቴሌቪዥን፣ ከዛ ስላይድ፣ ከዛ ተንቀሳቃሽ፣ ከዛ ከለር ምናምን። አሁን እጃችን ላይ መጣ።
ነገ ደግሞ ምን ላይ ቀለበታችን ላይ ይመጣ እንደሆነ እግዚአብሔር ነው የሚያውቀው። እያየው ነው ፍጥነቱ። እና ይህንን አለመጠቀም ዝም ብሎ ዳር ቆሞ አይ ልጆች እንትን ምናምን ነው ማለት ሮንግ። እኔ በዚህ አላምንም። አንደኛ በወጣት በጣም ማምን ሰው ነኝ። በጣም እኔ ወጣቱን ምንድነው የምለው ነገር አለ እንደውም ብዙ መድረክ ላይ በቃ መስራት እንትን ማለት መሰልጠን ምናምን ያለበት ነው። ወጣቱ ኤክስፐርት ነው መሆን ያለበት እንጂ ኤክስፖርት መሆን የለበትም የምል ሰው ነኝ። ከዛ እንደገና ወጣት